ለምሳሌ አንድ መሴጅ ደረሰኝ፣ ስም አላነብም፣ እግዚአብሔር በሚያውቀው ምር ያላቸው ሰዎች መሴጅ አድርጉኝ። ላሰማችሁ ሳይሆን በጽሁፍ ነው ላንብላችሁ። እግዚአብሔር በሚያውቀው በመማረር ያለውን ነገር ምን ብለው እንደጻፉልኝ እኔ ላሰማችሁ፣ ላንብላችሁ። ምክንያቱም ንባብ የምታውቁት ይመስለኛል። ምን ሆነ መሰላችሁ? ዮኒ ምን እንዳስጠላኝ ታውቃለህ? እኔ የኢየሱስ ተከታይ ነኝ። በገባኝ መጠን በተረዳሁት ኢየሱስ ክርስቶስን ወድጄና ፈቅጄ የምከተል ነኝ። ነገር ግን አሁን እያንዳንዱ ነገር አስጠልቶኛል። የተከተልኩት ሳይሆን የጴንጤው ማህበር እንዴት መስተካከል እንደሚቻል አላውቅም። አንድ ኢየሱስ የነሱ ብቻ ይመስላቸዋል። አንደኛው። ሁለተኛ ስራ ትተህ ሁልጊዜ ቸርች መገኘት አለብህ ይላሉ። ሶስት በምንም ምክንያት የሌላ እምነት ተከታይ አብሮ ከታየ በቃ እንደ ኃጢአተኛ ማየት፣ እርስ በርስ መተቻቸት፣ አለመቀባበል፣ አንዱ ሲወድቅ ከውድቀቱ እንዳይነሳ መጣጣር እና በእውነት እንደ ዘንድሮ የእግዚአብሔርን ስም አሰድበነው አናውቅም። የኛ ይሁን ለታዳጊዎች ልጆቻችን የትኛውን ክርስቶስን ገልጠን እናሳያቸው። እኔ በጣም በዚህ ጉዳይ ከፍቶኛል። ሁሉም የኔ አንደኛ ነው ይላል። እንዲያው ክርስቶስ ግን ከህይወታችን ሄደዋል። ይህን ማስተካከል የሚችሉ የሃይማኖት አባቶች የሉንም? የሃይማኖት ፍክክሩን ትተው ራሳቸውን ቆም ብለው አይተው ቆም ብለን ራሳችንን እንድናይ የሚረዱን እነማን ይሆኑ ብለዋል። እንደዚህ የተጨነቁ የፕሮቴስታንት ወንድምና እህቶች አሉ። ከሌላ እምነት ተከታይ ጋር አብሮ መታየት እንደ ውርደት የሚያዩ፣ እንደ ዲያብሎስነት የሚያዩ ቆሻሾች አሉ። በቃ ክርስቶስ ቁልፍ፣ የራሳቸው ቁልፍ ያለው ለነሱ ብቻ የተሰጠ ማንነት የሚመስላቸው ደካማ ጀጅመንት አላሉ። ይኸውልህ እኮ እሱ ይጠጣል፣ እሱ እኮ ያጨሳል፣ እሱ እኮ እንዲያረጋል ይልሃል። በጸሎቱ እንኳን አታዩም እንዴ? ጸሎት እንኳን ሲደረግ መጽሐፍ ቅዱስ ላይ እንደው መጽሐፍ ቅዱስ አንባቢ ነን ትላላችሁ። ምንድን ነው የሚለው? አንድ ሁለቱ ጸለዩ። አንድ ፈሪሳውያንና አንድ አይሁዳዊ መጸለይ ጀመሩ። አንዱ ምን አለ? እግዚአብሔር አምላክ ሆይ እንደሱ ስላላረከኝ አመሰግናለሁ፣ እንደዚህኛው ስላላረከኝ አመሰግናለሁ፣ እንደዚህኛው እንደዚህ ስላላረከኝ አመሰግናለሁ እያለ መጸለይ ጀመረ። ይሄኛው ደግሞ መስኪን አለ፣ እኔ ኃጢአተኛ ነኝ፣ እግዚአብሔር አምላክ ሆይ አንተ እንደ ቸርነት ይቅር በለኝ፣ አንተ ሁሉን ነገር አንተ አድርገው በሚል ያለ መዘባነን ያለ ግብዝነት ጸሎት አደረገ እና እግዚአብሔር አምላክም የተቀበለው ጸሎት የማንን ነው? የምኑን ነው? የዛ መስኪኑን እኔ ኃጢአተኛ ነኝ ያለውን ነው። እነዚህ ግብዞች ናቸው። ድኛለሁ ብሎ የሚደነፋ ግብዝ አስተሳሰብ ያለው ነው። የክርስቶስ ማንነት ምንም አይመለከተውም። ስለሱ መዳን እንዴት በላይ ክርስቶስ እንዲሁ በጸጋው አድኖናል። ከዛስ የኛስ ምን ስላረግን ምን ስለሰራ? እንዲሁ በጸጋው። ከዛ በኋላስ እሱ የወይን ግንድ ነው፣ እኛ ቅርንጫፎች ነን። ተግባባን? ፍሬ ማፍራት አለብን። ፍሬያችን ግን በፍቅር የሚመጣ እንጂ በጸብ የሚመጣ አይደለም። አንድም በወንጌል በአንድ ጸሎት ቀለሜ የፈወሰው ሰው የለም። ልዘግብ ቀለሜ በደንብ አድርጌ ልንገር፣ እግዚአብሔር መሰክሬ ነው። አንተ እውነት ኦርቶዶክስ በተሰበሰበበት አንተ ቁጭ ብለህ ሻይ ቡና ትላለህ? ልትል አትችልም። በማ የተነሳ ተጠልተ ነው? በኢየሱስ ክርስቶስ ስብከት ተጠልተ አይደለም። እርግጠኛ ሆኜ እነግርሃለሁ፣ ፓስተር ቸሬ ቤተክርስቲያን ቢሄድ ራሱ ኦርቶዶክስ ቤተክርስቲያን በፍቅር ሰላም ይሉታል፣ ጴንጤ መሆኑን እየታወቀ። እርግጠኛ ሆኜ እነግርሃለሁ፣ ነቢይት ብርቱካን ኢትዮጵያ ላይም ሆነ ውጪ ኦርቶዶክስ ያሉበት ጋር ብትሄድ በፍቅር ሰላም ይሏታል። ለምን? በጸብ አልሰበከችም፣ ትዕቢተኛ አይደለችም፣
ሌሎችን አላንቋሸሸችም። ማየ ስለዚህ የትም ቦታ ብትሄድ ይቀበሏታል። ሌሎችም አሉ። ዶክተር ወዳጄ ነህ ጴንጤዎች በጣም ነው አብዛኛዎቻችሁ የምትጠሉት። ለምን? ሌላውን ስላከበረ። አብዛኛው አለ። አሁን ፓስተር ቶሎሳ ማንም የሚጠላቸው የለም። እኔ ያው ኤኒታይም ባገኛቸው ሰላም ላቸዋል። ጥላቻን የሰበክ ጊዜ የሌላውን እምነት እስፔሻሊ ዓለም ላይ ከ10,000 በላይ ሃይማኖት እያለ አንድ ሃይማኖት ላይ ፎከስ ማድረግ ምን አይነት ጥላቻ እንዳለ ማሳያ ነው። ለአንድ ደቂቃ ኦርቶዶክስን ሳትናገር ትምህርት መስበክ አትችልም። አታውቀውም ክርስቶስን። ምልህ ለዛ ክርስቶስ ለማናችንም ጠበቃ ሁኑልኝ አላለም። እካክ የእኛ ጠበቃ ካስፈልገውማ ጌታ አይደለም። ክርስቶስ የኔ ጠበቃ አስፈልገው። ኢየሱስ የኔ ጌታ እኔ ጌታ ነው ብዬ መናገሩን እንጂ ጠበቃ ልሆንለት አልችልም። this is the biggest problem። አሁን ያሉት ጴንጤዎች ጋር ችግሩ ምንድን ነው? ሁሉም እያልኩ አይደለም። እነ ቀለሜ ጋር ያለው እካክ ማንነት ምንድን ነው? እኔ ነኝ ቁልፉን ያዝኩት ለኢየሱስ ጠበቃ ነኝ ብሎ ይመጣል። በአናት ተተከል። አንተ የምታመልከው ኢየሱስ አውሬውን ነው። ደግሜ ልንገርህ፣ አንተ የምታመልከው አውሬውን ነው። ፍቅር የማያውቀውን ኃይለኛውን፣ ጸበኛውን፣ ተደባዳቢውን፣ ሐሰተኛውን ኢየሱስ ታውቀዋለህ። ፍቅርን የሚሰብከውን ኢየሱስ አንተ ጋር ገና አልመጣም፣ አታውቀውም። አመፀኛውን፣ ትቢተኛውን፣ ተደባዳቢውን ኢየሱስ ታውቀዋለህ። በሽመል ነው የምቀጠቅጣችሁ እያልክ ነው የምትናገረው። ዱላይን አነሳለሁ የምትል ባለጌ ሰባኪ፣ ዱላይን አዞራለሁ ወደ ሉተራውያን እቀጠቅጣቸዋለሁ ምናምን የሚባል የትቢተኞች ኢየሱስ ያንተ ኃይለኛው ሌባ ወሮ በላው ሐሰተኛው ኢየሱስ ነው አንተ ጋር ያለው። እውነተኛው ኢየሱስ ካልም ያደርጋል፣ ፍቅር ይሰብካል፣ በፍቅር መንገድ ከሁሉም ጋር ይስማማል። ዳር ነው ማሲዝ ይላል። መጣ ዳር አስይዛለሁ በዚህ ከመጣ ምናምን። ይሄ መሀይም ስትሆን የምታስተምረው ስብከት ነው። መሀይም አውሬ ክፉ ስትሆን ዳር አስይዛለሁ ከኔ ጋር ገጥመም የሚል የባለጌ የመረኖች ዱርዬ ሐሰተኛው ክርስቶስ ነው። እውነተኛው ክርስቶስ ሲቀጠቅጡት እንኳን የሚሰሩትን አያውቁምና አምላኮ ይቅር በላቸው ያለ ክርስቶስን ነው የማውቀው። ለክርስቶስ ብሎ የሚወቀሰው ሲደበድቡት ምንም እንደማያውቀው ያደረገ አምላክን ነው። ያንን ፍቅር የሚሰብክ ክርስቶስ ቀለሜ ጋር አለ። ያንን ፍቅር በፍቅር የሚሰብክ ክርስቶስ ቀለሜ ቤት አለ። አውሬው ነው ያለው። የአውሬው የርኩሱ መንፈስ ያለበት እሱ ነው እሱ ጋር ያለው እና እሱ ቤት ተሰብስበው ክርስቶስ እንደተሰበከ አድርገው ሲያደርጉ ሳይ በጣም አዝናለሁ። በጣም ኤፍሬም ባለ ጊዜው ባዶ ጉራ መሀይም፣ ባዶ ጉራ መደንፋት። ይሄ ክርስቶስን ማወቅ ነው። ማርያምን ወደዷት እኮ ማርያምን ወደድ ግጥም ከማንም ሴት በላይ ለእኔ ቅድስት ድንግል ማርያም ልዩ ስጦታዬ ናት። ለዮሐንስ ይኸው እናት ብሎ አለው። ለዮሐንስ ከሰጠ ለእኔ እናት ላትሆን ነው እንዴ? መልአኩ መጥቶ የተባረክሽ ነሽ። ኤልሳቤጥ ጻድቅ የሆነች ሴት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ነው ክብሯን ከፍ ያደረገችው። ቀለሜ ከክ ስላዋረዳት እኔ ላዋርድ ነው? ምልጃ እኮ እግዚአብሔር ምስክሬ ነው የምለው ምድራዊ ምልጃ። አሁን ለምሳሌ ልጠይቃችሁ እንደው እንትን በኋላ ከአድዋ ድል በኋላ ለመጣችሁ ልጠይቃችሁ አንድ ጥያቄ ነው የምጠይቀው። ቢል ጌት የኮምፒውተር ሶፍትዌር ፓተንት ነው ያለው። አላራ ፒፕል ዶንት ጉግል ፓተንቱ አለው። ብዙ ሰዎች አሉ፣ ግን ዋናው ፓተንት ማለት ሰርቲፋይድ የሆነ ማንነት ያለው የሱ ነው። ብዙ ኮምፒውተር ፕሮግራመር፣ አይቲ ቴክኖሎጂ ምናምን የሚሰሩ አሉ። በደንብ
አድርገው ኮምፒውተሩን በትነው የሚሰሩ ሌሎች ብዙ አሉ። እዚህ ጋር ልብ በሉ። ኢየሱስ ክርስቶስ ምንድነው መጽሐፍ ቅዱስ ላይ እኔ የወይን ግንድ ነኝ ይላል። ቅርንጫፎች አሉት። ቅርንጫፎቹ በፍሬያቸው ነው የሚታወቁት። ፍሬ የሌላቸው ይወገዳሉ። ቢልጌት የሶፍትዌር ዋናው እሱ ነው። ኮምፒውተር አለው። በኮምፒውተሩ በጣም በሱ በእውቀት የሚበልጡ ብዙ ሰዎች አሉ። እዛ ላይ ኮምፒውተር ኢንጂነር ከሆንክ በዛ ስራ ሌሎችን እያስተማርክ ማሰልጠን ትችላለህ፣ መስራት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ። በዛ ውስጥ እስከሄድክ ድረስ መጽሐፍ ትችላለህ፣ የተማርከውን እዛ ላይ። አሁን ለምሳሌ እሱ ብቻ አይደለም፣ ቢልጌት ብቻ አይደለም መጽሐፉን የጻፈው። ከዛ በኋላ አሻሽለው የጻፉ ስለ ሶፍትዌሩ ብዙ በቴክኖሎጂ ከዛ ወስደው የተማሩ ብዙ ሰዎች አሉ። ብዙ ትምህርት ቤቶችም አሉ። ስፔሻሊ ወን ካም ቱ ካሊፎርኒያ ሲሊኮን ቫሊ ይባላል እና ሲያትል ብትሄድ አለ እንደዚህ የቢልጌት ካምፓኒዎች በጣም የተመራመሩ እና ትልቅ ደረጃ ያደረሱት መጽሐፍ የጻፉ ብዙ ነገር ያደርጉ ማለት ነው። እነዛ ሰዎች የዚህ ካምፓኒ ውስጥ ባለቤት አይደሉም? ድርሻ የላቸው? የተሸወዱት ምን መሰላችሁ? በአብዛኛው እነዚህ ምንድን ነው ኢየሱስ ክርስቶስ በሰጠው ጸጋ ልክ ስትሞት በነፍስ እንደምትኖር አስረስቷቸዋል። የሁሉም እያልኩ አይደለም። መካነ ኢየሱስ ይሄን አትደም። መካነ ኢየሱስ ከቨራፕ ነው የምትሰጠው። ምን አይነት ከቨራፕ ነው? ቅዱሳን አማላጅ ናቸው ላለ ማለት ቅዱሳን ይጸልያሉ ብላ ነው የምትለው። የሞቱ ቅዱሳን ጸሎታቸው አይቋረጥም ትላለች። ያ ማለት ምልጃ እኮ ነው ማለት ግን አይፈልጉም። አያችሁ፣ ምልጃ ካሉ ከኦርቶዶክስ ለምን ወጣችሁ ሊባሉ። ለሽቀላው ለቢዝነሱ አያመችም። በየቦታው ሱቅ በደረቴ ለመክፈት አያመችም። ስለዚህ ምን ታደርገዋለህ? ዩ ሹገር ኮድ ሹገር ኮድ ምን ታደርገዋለህ? ጸሎት ያደርጋሉ ብለው ምልጃውን ያቀሉታል። አየሽ፣ ና መካነ ኢየሱስ ግባ፣ ና እናውራ። መካነ ኢየሱስ የሞቱ ሰዎች ምን ያደርጋሉ ይላሉ? ጸሎታቸው አይቋረጥም። ዶክተር ሻውልን ጠይቁት። የቀለሜ ጓደኛ ነው። ጠይቁት። ዶክተር ሻውል ይመልሳል። ጸሎት ያደርጋሉ። ምን ግን ምልጃ አይደለም። ታዲያ ምን አስጠለየው? ጸሎት ማለት ምልጃ ነው። ለእኔ ብለህ ከጸለይክ ምልጃ ነው። ይችን ነገር ሹገር ኮድ ያደርጓትና ለምን ከኦርቶዶክስ ሊወጡ ነው? ኦርቶዶክስ ሊመለሱ ነው። ስለሚመለሱ ምን ያደርጋሉ? ያቺን ነገር ምን ያደርጓታል? ኖ ይላሉና ይሸፋፍኗታል። ይችን መንጭቅ ያወጣሁባችሁ እኔ ነኝ። ካሁን በኋላ አንድ አይደላችሁም ስትባሉ ናን ብላችሁ መልሱ። ና ግባና መልስ። ምንም ችግር ና ከመሆነ ናና ነው። ለምን ፈራኝ? በፊት እኔ ቤት አይደል ስትርመጠመጡ የምትሉት? ምን አስፈራ? እውነቱን ነው። ምን መካነ ኢየሱስ ለብቻዋ ናት። መሰረተ ክርስቶስ ለብቻዋ ናት። እያንዳንዳችሁ ብቻ ሶላ ስክሪፕቸርስ ብላችሁ ተረት ነው። ሌላው ሶላ ስክሪፕቸርስ አልከኝ ለሚያስከ ኮስቲ መጽሐፍ ቅዱስ ብቻ ካልክ ሉተር መጽሐፍ ቅዱስ ውስጥ የለ። ለምን ትጠቅሰዋል? መጽሐፍ ቅዱስ ብቻ ካልከኝ ሉተር መጽሐፍ ቅዱስ ውስጥ የለ። ለምን ትጠቅሰዋል? ለምን ታጣቅሳለ? አይደል እንዴ? ኦርቶዶክስ ስታጣቅስ ኧረ አይቻልም። ሉተር ግን ይጠቀሳል። ሌሎችም እነ ካልቪኒስቶቹ ሌሎችም ይጠቀሳሉ። በእነሱ ይኸውላችሁ ሉተር እንደጻፈው እንትና እንደጻፈው እያልክ ታብራራልኛል። ኦኬ ደን ኦርቶዶክስ ሌሎች መጽሐፍ እንደጻፉት ብላ ስትል ግን ኦርቶዶክስ አትችልም፣ ጴንጤ ግን ይችላል። ሌብነት ማለት ያ ነው። እንኳን በኦርቶዶክስ አይደለም በሙስሊም ልዘግብ ያራዳ ልጅ በሙስሊም ስዘግብ ምን ይሆን መሰለ? በሙስሊም ራሱ ሐዲሳቸው ነው የሚነበበው። ቁርአን አለ፣ ሐዲስን ያምኑታል። በየትኛውም እምነት ብትሄድ ተጨማሪ ነገር አለው። የኦርቶዶክስ ሲሆን ተጨማሪ ስላችሁ ምንድን ነው? ያንን ሞር ዲቴል የሚያብራራ ማለት ነው።
የተሰራላቸውን ተአምር የሚያብራራ ከዚህም በላይ ታደርጋላችሁ ብሎ ጌታ ኢየሱስ ክርስቶስ ተናግሯል። እሱ ያደረገው እምንት እንደሆነ ከዚህ በላይ ማድረግ ትችላላችሁ አለ። እንኳን ይሄን አይደለም ይሄን የሾላ ዛፍ ባህር ላይ ተተከል ብትሉት ይሆንላችኋል አለ። ያለውን ነው። ይሄኛው ገድል ላይ ተጽፎ ቢሆን አለቀለት እኮ ኦርቶዶክስ። ይሄ ነገር ገድል ላይ ኦርቶዶክስ ጽፋ ቢሆን ኦርቶዶክስ ቀኑን ሙሉ ኦርቶዶክስን ሲያሙ የሚውሉት እነሱ 10 ዓመት ቀለሜ ዲስኩ እስኪንሸራተት ሽባ እስኪሆን ስለ ኦርቶዶክስ ነው የሚያወራው። 10 ዓመት ነው ማወራችሁ። አየ 10 ዓመት ኦርቶዶክስ ኖር ኢቨን ሲንግል ዴይ ኦርቶዶክስን ሳይል አልዋለም። ማን ነው ባልታዛር ትዝታ ኦርቶዶክስ ሳይል አይውልም። አየ ያ ነገር ነው የሚገርመኝ፣ የሚያስቀኝ፣ ግራ የሚገባኝ። ሌላው ልጠይቅ፣ ከባቢሎን ሆነ ከአድዋ ድል በኋላ መጥተ እንዴት ነው እነ ሙሴ ጴንጤ ሊሆኑ የሚችሉት? ዘግበኝ። ምክንያቱም እነ ሙሴ ከአድዋ ድል በፊት ናቸው። አንተ ከአድዋ ድል በኋላ ነው ጴንጤ መጣ። እነ ዳዊት ከአድዋ ድል በፊት ናቸው። እነ ዳንኤል፣ እነ ኤልያስ፣ እነ ሄኖክ ከአድዋ ድል በፊት ናቸው። በየት በኩል ተገናኛችሁ? በየት በኩል? ምክንያቱም ሉተር ፈጥሮላ ሃይማኖት እንዴት እንደዚህ ነው ትላለህ? አየህ፣ ጭንቅላት የለም። ለምን ነጭ ይመለካል? ነጭ ኦርቶዶክስ ያመልካል ይላሉ። በጣም አድርገው ነጭን የሚያመልኩት እነሱ ናቸው። እግዚአብሔር ምስክር። ኦርቶዶክስ የራሷ የሆነ ነገሮች አሏት። የራሷ የሆነ ትውፊት፣ የራሷ የሆነ ነገር አላት። የኦርቶዶክስ የኢትዮጵያ አላት የራሷ የሆነ ነገር። ከነጭ ብቻ አትቀበልም። መሀይም አይደለች። ሉተር እንዳለው እንትና እንዳለው እያለች አይደለም የምትለው የራሷ እና ችግሩ ምንድን ነው? አሁንም ነግራችኋለሁ። በፍቅር ከሰበካችሁ ሰው ያከብራችኋል። እኔ ኦርቶዶክስ ነኝ እያሉ ነው ፓስተር ቸሬ ቤት የኦርቶዶክስ ልጆች የሚፖስቱት ካያችሁ። ፓስተር ቸሬ ቤት ግቡ። እግዚአብሔር ምስክሬ ነው የምላችሁ። የሆነ ነገር በፖስተ ጊዜ እኔ ኦርቶዶክስ ነኝ ግን ፓስተር ቸሬ ይመቸኛል ይላል። ዶክተር ወዳጄ ነጋ እኔ ኦርቶዶክስ ነኝ ግን ዶክተር ወዳጄ ነኝ ይመቸኛል ይላል። አንድ ጴንጤ እኔ ጴንጤ ነኝ የኦርቶዶክስ ቄሴ ይመቸኛል የሚል አታመጣ። አውሬ ስለሆኑ አንድ ጴንጤ እኔ ጴንጤ ነኝ ቄስ እንዲህ ይመቸኛል የሚል አታመጣ። ለምን? በክፋት የተሞሉ ስለሆኑ። በክፋት አስተምሯቸዋል ካሉ ይረገጣሉ፣ ካሉ ይሰደባሉ፣ ካሉ ይዋረዳሉ፣ ካሉ ምን ይላሉ? አሁን ለምሳሌ ምን አለች ዘማሪ ሶፊያ ምን አለች? እንደው ትንሽ ኦርቶዶክስ ብታስተካክል ኦርቶዶክስ ሆናለሁ ነው። የሚስተካከል የለም። መስተካከል ካለ አንቺ እውነቱን ተማሪ እንጂ ስለ ኦርቶዶክስ የምታውቂው ነገር እንደሌለ እናውቃለን። እኔ በጣም ወዳት ወዳጅ ናት። ኦርቶዶክስን ለወቃት ልማራት ማለት እንጂ ሳታውቂ ላስተካክላት የሚባል ነገር ሳቄ ነው የሚመጣው። ሳቄ ይመጣል። እና ምንድነው መጠየቅም ገባ። ወንድማችን እንደምታዩት መዝሙር ያሬድ ገባና ስህተት የምትያቸው ነው እንነጋገራለን። ኖ እንደዚህ ናቸው። አሁንም ቀለሜ ገድል እያል ከምትቀበጣጥር ናና ተወያይ ከመዝሙር ያሬድ ቴዲ ቤት ተገናኝ። ቴዲ ቤት ምን አሽመደመደ? ተገናኝ ከዘማሪ ይቅርታ ከዘማሪያም ጋር ተገናኝ። ልክ ነው የኔ ሃይማኖት ትላለህ። ለምን አስፈራ? ምን አስፈራ? ቀለሜ ያውላ ፉከራ ያውላ ምን ለምን አትገጥመ?
ለምን አትገጥምም? ያ ሁላ ነገር እኮ በአንድ ውይይት በቃ ሰላም እናገኛለን። እኛም ወይ ከአድዋ ድል በኋላ ከመጣው ሃይማኖት ጋር አብረን እንቀላቀላለን፣ ወይ ደግሞ አንተ ወደ ኦርቶዶክስ ትመጣለህ። የምትፈሯት ምንድን ነው? ኦርቶዶክስ እውነት ስላላት ነው። በፊት ዝም አለች ኦርቶዶክስ፣ ታገሰች። እንደፈለጉ ለፈለፉ ታገሰች። አሁን ልጆቿን በእስልምና በጴንጤም ያሉትን ድባቅ የሚመቱ ልጆች አፈራች። ፕሊዝ ኦርቶዶክስ የውሃድ ወንድሜ ተባረክ። ብዙ ለሙስሊምን መልስ የሚሰጡ መምጣት አለባቸው በኦርቶዶክስ። አሁን ያሉት ለሙስሊም መልስ የሚሰጡ ሁለት ወንድሞች ነው ያሉ። የውሃድ አለ፣ እፎይ አለ። ለምሳሌ የእፎይን አንድ ቪዲዮ ላሰማችሁ። ከጥላቻ አይደለም፣ የራሳችሁ ትምህርት ነው። ብዙ ሙስሊሞች እየጠየቁ ነው ይህን ጥያቄ፣ በጣም በሚያሳዝን ሁኔታ፣ በሚያስደነግጥ ሁኔታ። ሙስሊም ወንድምና እህቶቼ ምንም ስድብ አይደለም፣ ይሄን ነገር ነው ማሳያችሁ። በጣም በሚያስደነግጥ ሁኔታ ስሙት። ታፋዋን ገጥሞ እንኳን ወሲብ ማድረግ ይችላል። የአንድ ዓመት ልጅን የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ታፋዋ ላይ ወሲብ ማድረግ ይችላል። በጌታ በኢየሱስ የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ወሲብ ማድረግ ይችላል። በእስልምና ከነ መረጃው ነው ማስቀመጥልን። ቆይ ደሜ ነገ አልከኝ፣ ከነገ ወዲያ እናደርገዋለን። አንዴ ይህን አንተ አስተምሮ ነው። በእጇ ወሲብ ማድረግ ይችላል። ካልደረሰች እጇን ተጠቅሞ ወሲብ ማድረግ ይችላል። እኔ ስተረጉሞ ለምን ይከፋችኋል? ይሄ አጋንንታዊ ነው። ይሄ አጋንንት ምስክር ሲሰጣችሁ ነው። ቆዳ ወሲብ ብልት አድርገ ስራና ብልትሽ ውስጥ ክተች የሚል አስተምሮ እኔ ስተረጉሞ ስድብ አይምሰልም። ቆዳ ወሲብ እንደ ብልት የወንድ ብልት አድርገ ስራውና ከዛ በሱ ብልትሽ ውስጥ ጨምሪ። ወተርሜልን ክብ አድርገ ቅደድና እሱን ወሲብ አድርግ የሚል አስተምሮ ውስጥ ተቀምጠን ስተረጉም ስድብ አይምሰልም። አንተ አታውቀውም ማለት እኔ የተረጉምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍት ላይ ሳይኖር ሲቀር ነው። የሞተ ሰው ወይም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን የተተረጉመው አይቅፈፍ። እኔ በመናገር ያትበሳጭ ጋር የጻፉትን መጽሐፍቶቻቸው ሰዎቹ ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት ደደብ ኡስታዞችን ሄድና ምከራቸው። ና ያገባኝን ያነበዋለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አነበዋለሁ ማለት ነው። የጻፈው እያለ እኔ ለምን ብዙ አልጨምርም፣ ይዘገንናቸዋል። ምንድን ነው እፎይ ይሄን ላረገው እፎይ ለተናገረው ወይም እፎይ ላለ ሄዳችሁ ቻሌንጅ አድርጉት። ሄዳችሁ በመጽሐፋችሁ ሙስሊም ወንድምናቶቼ ሂዱና ጠይቁት። እፎይ ዋሽተሃል፣ እፎይ ይሄን ነገር ላልከው ውሸት ነው ያለ ማስረጃ ነው ያወራው ብለ ፔጁ ሂዱና ጠይቁት። አረብ በጣም አረቦች ሴሰኞች ናቸው። እንኳን ምድር ላይ ሰማይ ላይ ሴት ይሰጣል ተብሎ የሚያስተምር ነው። እጅግ ያሳዝናል። በጣም ብዙ አለ። ከሰማችሁት ሊደብራችሁ ስለሚችል ብዬ ነው። ሊደብራችሁ ይችላል። ይሄናው ሙሉ ባሰማ ታብዳለ። እኔ አላልኩኝም፣ እፎይም አላለም። ምክንያቱም እስልምና ጥላቻ የለበትም። እፎይ በአረብኛ ስለተጻፈ ስለማታነቡ ስለማታውቁ ግን ምን ሆናችሁ ተጫወቱባችሁ እና እጅግ ያሳዝናል። ስለዚህ አሁንም የምላችሁ ምንድን ነው ከጸብ ወጥተን ለመነጋገር ለመተዋወቅ ምንድን ነው የተፈጠረው ብሎ በመጠየቅ ማስተዋሉ ጥሩ ነው ብዬ አስባለሁ። እኔን ቀቅለው ሊበሉኝ የነበረው ታስታውሳላችሁ። እኔ እንድጠላ ትልቁን የሰሩት ሙስሊሞች ናቸው። ምን አድርገው ዮኒ ማኛ ነብዩ መሐመድን ታመልካላችሁ ወይስ አታመልኩም ብዬ ጠየቁ። ምክንያቱም በእያንዳንዱ ነገር ላይ ነብዩ መሐመድ ስማቸው ይጠራል። ምን ስል የመጨረሻ ነቢ ስለሆነ ወራዛ ትድውቴ
ሁሉም ነቢያቶች ከሆኑ ለምን የመጨረሻ የመጀመሪያ ስለሆነ የተለየ ነገር አለ? እያንዳንዱ ላይ የሚጠራው ነብዩ መሐመድ ናት። ከሌላው የሚለየው ምን ነገር አለ? ሁሉም ነቢያቶች ካሉ መጨረሻ ሆንክ ጀማሪ ሆንክ። አሁን በኦርቶዶክስም ሆነ በፕሮቴስታንት ነቢያቶች እኩል ነው ክሬዲታቸው። ተጨምሮ የተለየ የሚሰጠው ማንም የለም። ስለዚህ ለምን ብለህ መጠየቅ እኔ ዮኒ ማኛ ሙስሊምን ተሳድቧል ከዛ በኋላ ተለጣለጠ። እውነት ሲጠየቅ አትናደዱ። ለመስደብም አይደለም ለመሳደብም ክፉም ለማንሳት ብለን አይደለም። ኦርቶዶክስን እንደምትጠይቋት ኦርቶዶክስ አሳ ጎርጓሪ ዘንዶ ያወጣል ነው ይዛ ትመጣለች። ኦርቶዶክስ ጉዳችሁን ለምን እያንዳንዳችሁ ከኦርቶዶክስ በኋላ የመጣችሁ ናችሁ። እያንዳንዳችሁ ለምሳሌ እኔ ሙስሊም የማልሆንበት ትልቁን ነገር ልዘግበ ስላየኋችሁም ጨምሮ አሁን መጽሐፍ ቅዱስ ላይ ዮሐንስ ነበረ፣ ከኢየሱስ ጋር ነበረ። ተግባባ። ዮሐንስ፣ ማርቆስ፣ ሉቃስ ምናምን ከኢየሱስ ክርስቶስ ጋር ነበሩ። ሉቃስ፣ ማርቆስ፣ ዮሐንስና ማቴዎስ አብረውት ነበሩ ከኢየሱስ ጋር፣ ደቀ መዝሙሩ ናቸው። የአዲስ ኪዳን ወንጌል እሱ ነው። ከኢየሱስ ጋር አብሮ የነበረውን ነው ማምነው ወይስ ከ300 ዓመት በኋላ መጥቶ ነብዩ መሐመድ የተናገረውን ነው ማምነው? አብሮ የነበረውን ከኢየሱስ ክርስቶስ ጋር የነበረውን ነው ማምነው? ከ300 ዓመት በኋላ ፈልስፎ የመጣውን ነው ማምነው? ለማመን ራሱ እስቲ ንገሩ። ከ600 ዓመት ይቅርታ እስቲ ለሙስሊም ጥያቄ ነው። ማን ሰው አሁን የሆነ ሰው እኔን ዮኒ ቬጋስን ነው የሚያምነው? ስለ ዮኒ ማኛ ሲያወራ ዮኒ ቬጋስን ነው የሚያምነው ወይስ ማን ልበል እዮዳብ ጉቶን? እስቲ ልጠይቃችሁ። ከልጅነቴ ጀምሮ የሚያቀኝ ዮኒ ቬጋስን ነው የሚያምነው አንድ ሰው ወይስ በሶሻል ሚዲያ ላይ የሚያቀኝን እዮዳብ ጉቶን? እናንተ ተጠይቁ። ማን ነው የምታምኑት? ዮኒ ቬጋስ ስለ እኔ የሚልህን ነው የምታምነው? አብሬው በልቻለሁ፣ አብሬው ጠጥቻለሁ፣ አብረን ብዙ ሚስጥሮች አውርተናል። ኖሮን ሊዳ የእኔ ልጅ ስም አማኑኤል ነው፣ የእሱ ወንድ ልጁ ስም አማኑኤል ነው። የልጁላ ስም ተሰጣጠናል እኔና ዮኒ ቬጋስ። ገባ? ስለዚያው ነቢዩ መሐመድ ከ600 ዓመት በኋላ መጥቶ ስለ ኢየሱስ የሚያወራው ውሸት ነው። አላምንህም። ዩ ካን ቴል ሚ ነው። አላምንም። አልነበርክም፣ በቦታው የለህም። የሌለኸውን ስለ ኢየሱስ ብታወራኝ አልሰማህም። እምሰማ ማንን ነው? አብረውት የነበሩትን። ማንን? ማቴዎስን። አብረውት የነበሩትን ማንን? ማርቆስን። አብረው ዮሐንስን፣ ሉቃስን ነው ማምናቸው። ስለ ኢየሱስ የጻፉት እነሱ ናቸው። ስለዚህ ችግሩ ምንድን ነው? በጣም ብስጭት አለ ሙስሊም ቤት። የሙስሊም ወንድምና እህቶች በጣም ይበሳጫሉ፣ በጣም ይናደዳሉ፣ በጣም ኃይለኞች ናቸው። ቁጭ ብለን እንነጋገር ስትለው ግን ይደነግጣል። በጣም ይናደዳሉ። በጣም እንትን አለ። ለምን ምን አገባ ይለዋል። ኦርቶዶክስን ግን ይሰድባሉ። ኦርቶዶክስን ያመናጭቃሉ። ኦርቶዶክስ 44 ለምን 44 አይደለም ሚሊዮን ጣዖት። ታቦት ማለት ጣዖት ሆነ እንዴ? ስድብ እኮ ነው። እንደው ለፕሮቴስታንት ራሱ ወንድምና እህቶች ዕብራውያን ላይ ታቦት እንዳለ ይናገራል። የመሰዊያው ዕቃ ነው ታቦት ማለት መሰዊያው። ያንን ኦርቶዶክስ ታከብረዋለች። የማን ስለሆነ? የእግዚአብሔር ስጦታ ስለሆነ ነው። የማን ስጦታ ነው ታቦት? ማን የሰጠው ነው? ኢፊቲንግ ባህር በሙሉ ኦርቶዶክስ የያዘችው እግዚአብሔር ያለውን ነው። የእግዚአብሔር የሆነ ምንም ቢሆን እንዴት ነው ቅሬታ የሚሰማ? መስቀል እንኳን የምታደርገው ኦርቶዶክስ መስቀሉን ይሄን የምታደርገው የክርስቶስ ስለሆነ ነው። የማን ስለሆነ ነው የምታደርገው? የማርያም ስለሆነ ነው አይደለም። የክርስቶስ ስለሆነ ነው መስቀሉ። ችግሩ ምንድን ነው? ለእግዚአብሔር የተባለውን በሙሉ ተቃውሞ የእግዚአብሔር ነኝ የሚባል አዲስ ፍጥረቶች መጡ። ሆዳሞች መጡ፣ ክፉዎች መጡ፣ አውሬዎች መጡ።
በጣም ጀጅመንታሎች መጡ። ስለዚህ አሁንም ለሙስሊም ወንድምና እህቶች የምጠይቀው ራሳችሁን ልጠይቅ እንዳልኳችሁ ዮኒ ቬጋስን እንጂ እዮዳብ ጉቶን አታምኑት። ዮኒ ማኛን አውቀዋለሁ ብሎ እዮዳብ ጉቶ ወይም እንቁርቲ ስትለፈልፍ ብትውል ገስዋ እኔ ካወራሁት ቪዲዮ ውጭ ስለ እኔ ማንነት አያውቁ። እኔ ከሰራሁት ቪዲዮ ውጭ ስለ እኔ ሊያወሩ አይችሉ። የኔም ቪዲዮ ነው ፖስተው ዮኒ ማኛ እንዲህ ያለ የሚል ሌላ ማንነቴን አያውቁትም። ስለዚህ በሙስሊምም የምነግርህ ከ600 ዓመት በኋላ መተህ ስለ ኢየሱስ ብታወራኝ አንተ የምታውቀው ነገር የለም። ኢየሱስ ይዶን ነው ከሱ ጋር የነበሩት የነገሩኝን እንጂ ማምነው ከ600 ዓመት በኋላ ነቢዩ መሐመድ መጥተው ኢየሱስ ማለት ይሄ ነው ማለቱ ውሸት አላምንም። ለራስህ ፈጠራ። እንዲያውም ከኢየሱስ የበለጠ ነቢዩ መሐመድ እኔ ነኝ መወደድ። ምንም የፈወሰው አንድ ነቢዩ መሐመድ ፈወሰ የሚባለው አስተማረ የሚባለው አንድ ትምህርት የለም። ቤዝነት ምንም በምድር ላይ ያለ ነፍን ግን ያስፈራሩሃል። ምን ያደርገዋል? እናጠፋለን የሚል ፕሪንሲፕል ነበር። አሁን ሰው መፍራት አቆመ። ምን አባ ማታመጣም ይላል። መናገር ይችላል። ማንም መናገር ይችላል። በመናገሬ ምን አባክም አንተ ያስከው ጎራዴ እኔም ቤት አለ። እንሰነጣጠቃለን። የሚፈራ የለም። ተግባባን። መነጋገር እንችላለን። አንተ እንደፈለክ ብለህ እኔ ስል መናደድ አትችልም። ስለዚህ እንደዚህ እያደረጉ የሚያስፈራሩ ቁማር ነበረ። አሁን እሱ ነገር አፈር ከድሜ ገብተዋል። እነፎይ ድምጥ ማጡን አጥፍተውታል። ያንን ማንነት ትሰማለህ። ቁጭ ብለህ የጻፍከውን ትሰማለህ። የጻፍከውን የአንድ ዓመት ህፃን ልጅ እግሯን ገጥመ ማውጣት ትችላለህ የሚል ትምህርታችሁን ትገጥማለህ። የራስ ትምህርት ነው። የሞተ ሰው በመቀመጫው መሸጎር ትችላለህ። ትምህርት ነው። ሊጥ አብኩተህ ትለጠልጣለህ። ትምህርት ነው ያንተ። ይካን ቢ ማድ የሚል አረቦች ናቸው የሸወዶቹ። አረብ ነው የሸወደ። ጋኔል አለን እኛ ጋኔል አለን ብሎ ራሱ ነው የሚያስተምረው። ላሳየ ጥላቻ አይደለም። እናንተ ስትናገሩ ምንም ችግር የለው። ሌላው ሲናገር መበሳጨት የለባችሁ። ጠይቅ ራስን። ይሄን ነው እንዴ መከተለው ብለህ እስቲ ላሳየ። ብዙ ነገር ስላለ ብዬ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ይህን ነገር ለማወቅ ይኸው ራሱ የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን እና ይሄ አሁን ጂኒ ወንድም አለ። በጌታ በኢየሱስ ስም ነው እንግዲህ በኦርቶዶክስም ሆነ በፕሮቴስታንትም ሆነ ጂኒን የምታባረው ከአንተ። ጂኒ ብራዘሬ ነው ይላል መጥቶ። ምን ችግር አለው ይላል። ጂኒ ጀለሴ ነው። በዮኒ ማኛ ቋንቋ ጂኒ ቆለጥ ወንድሜ ነው እህቴ ነው። የጾታውን ነገር ቀስ ብለን እያየን እንነጋገራለን። ሴት ብትሆን ልትለጠልጣት ነው? የሴት ጂኒዋን ልታጫውት ነው? አልገባኝ። የሴት ጂኒ ለጥልጠ ከአንተ ጋር ጀለስ ታረጋታል? ስላልገባኝ ነው የምጠይቅ። ራስ ስላልክ ነው። ራሱ የተናገረውን እኔ ሳወራው ችግር አለው። የጂኒ ወንድም እህት አለኝ። የጾታውን ነገር ወደፊት እንነጋገራለን። ምንድን ነው ችግሩ? ጂኒ አረ ይመች። ጂኒ ጀለስ አለው። ስለዚህ ለዚህ ነው ሰው ግደል ግደል የሚል ስሜት ያለ። አባቴ ሰው ግደል ግደል፣ ጨርስ ጨርስ፣ እረድ እረድ የሚል
ስሜት ያለ ለዛ ነው። ስለዚህ እንደዚህ አይነት ትምህርቶች ለእናንተ ይጠቅማሉ ወይ ነው። አጋንንት እንዴት አጋንንት በዋለበት ቅዱሳን ይውላል? እስቲ ስሙ። ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው የጂኒ አማኝ አለ ቢባል ምንድነው የሚከብደው? እንደውም ከዚህ የበለጠውን በጌታ በኢየሱስ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር ይመችህ አቡዬ፣ ይመችሽ። ባለ ጅኒ ያምነሽ አባቴ። ለዚህ ነው የምከድመው። ጌታ ሆይ ለይተህ ምታ። የኦርቶዶክስ ልጆች በደንብ ጸሎት አድርጉ። እግዚአብሔር ምስክሬ ነው የምላችሁ። በጣም በጣም ምንድን ነው ያለው? አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ፣ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወጥተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድን ነው የምንጠቀምበት? ምንድን ነው የሚያደርግልን? ወይስ ከኦርቶዶክሶች ጋር የጎዳና ላይ እግዚአብሔር ባርክ። አንተ ይህን ልጅ ደግሞ የሚያስተምረው ትምህርት አለ፣ በጣም የሚያስደነግጥ። አትፈሩ፣ ሴት ልጅ እንደፈለገች እንድታረጋት እንትን ይፈቅዳል ብሎ የሚያስተምረው ትምህርት አለ። በጣም የሚያስደነግጥ ማለት ነው። ትምህርቶች አሉ። ምን ልል ነው? እየተሳደብኩ አይደለም። እንደምታዩት የራሳቸውን ነገር እያወጣው እያሳየው ነው። ተግባባን? ለምን ብዙዎቹ ኦርቶዶክስ ላይ ፕሮቴስታንቱን ብትለው ሙስሊሙን ብትለው ተነስቷል። እኛም ደግሞ የኦርቶዶክስ ልጆች ኦርቶዶክስን የሚከላከልበት ነገር በራሳቸው ቪዲዮ በራሳቸው ማንነት እያወጣን እናስተምራለን። ኦርቶዶክስ አትናደድም። በነገራችን ላይ እናንተ መደበሪያችን ናችሁ። እግዚአብሔር በሚያውቀው መደበሪያችን ናችሁ። እንዴት ካልከኝ እኔ አይቻቸዋለሁ። ሁላችሁንም አየሁ። ስለዚህ ያንን ነገር ነው የምነግራችሁ። ተግባባል? ስለዚህ አሁን ምንድን ነው የሚሻለው መሰላችሁ? እንደ መፍትሄ ኦርቶዶክስ በጣም ጀግና ልጆች አፍርታለች። በጣም በዚህ ዘመን የኦርቶዶክስ ምን ማያ ነው ብርሃን የምትሆንበት ዘመኗን ለሚሰይር ጌን ደሜን አውረዋለሁሽ። ኦርቶዶክስ ብርሃኗ የተገለጸበት ዘመን ነው ይሄ። የሌሎቹ ጨለማ እንደሆነ ማሳያ ነው። ጨለማ ላይ ነው ያላችሁት። ጨለማ አሁን ለምሳሌ በእስልምና ይቅርታ፣ በፕሮቴስታንት አድመኝነት አለ፣ ክፍፍል አለ፣ ልዩነት አለ። ስለዚህ ከጌታ እንዳልሆናችሁ በዛ ታውቃላችሁ። አድመኝነት፣ ክፍፍል፣ ሻጥር፣ በጌታ ስም መነገድ፣ ወንበዴነት አለ። ስለዚህ እውነተኛው ክርስቶስ የለም ማለት ነው። እውነተኛው ጌታ የለም። ይሄ ባለበት ክርስቶስ የለም። አድመኝነት፣ ሻጥር ባለበት ክርስቶስ የለም። ኦርቶዶክስ ቤት አድመኝነት የለም። ይሄን ፓስተር እናጥፋው። ይሄ ፓስተር አንዱን ፓስተር ምን እንዳደረጉ ልንገራችሁ። እግዚአብሔር ምስክሬ ነው የምለው። ምን ያደርጋል? በጣም ቤተክርስቲያን ቸርች በመትከል ይታወቃል። አሜሪካን ሀገር ላይ በጣም ይታወቃል። የማውቀው ሚስጥር ነው። ምናልባት ሪከርድ አድርጉለት፣ ደንግጦ ይሰማል ይህን ነገር። በጣም ይታወቃል። አሜሪካን ሀገር ላይ ቤተክርስቲያን ቸርች በመመስረት የጴንጤን ምን አደረጉት መሰላችሁ? ሴት ላኩበት። እራሳቸው ጴንጤዎች የሆነች ሴት ጀንጅነው ቻፓ ሰጥተው ላኩበት። ቪዲዮ ሆቴል አስገብተው ቪዲዮ ቀርጸው ልጅቷ ተከፍሏት ቪዲዮ ተቀርጣ ጴንጤ ናት እሷ እየለጠለጣት
ራሱ ፓስተር ቀርጸው ቪዲዮን ሰጠቻቸው። ለነዚህ በብዙ ብር ማለት ነው። ለሌላ ፓስተር ምን አደረገው? ከዚህ በኋላ ይሄን ሀገር ለቀ ካልሄድክ ይህን ቪዲዮ ለቀዋለዋል። የገዛ ጓደኛው ፓስተር ነው። ምን ትሉታላችሁ? ይሄ እንደዚህ አይነት በኦርቶዶክስ ታመጣላችሁ? ትምህርት በጣም አስቀንጦት የሆነ ኦርቶዶክስ ወንድሙን ለመጣል የሚመጣ አለ። ይህንን አድርገውታል። በሚያሳዝን ሁኔታ። ሌላው ኢቭን ዘማሪ ተከስተን ዘሰርማው እኔ በጣም ትህትና እንዳለው አግኝቸው ሻይ ቡና ብያለሁ። እግዚአብሔር ምስክሬ የመጨረሻ ትሁት ወርቅ የሆነ ወንድም ነው ዘማሪ ተከስተ። እግዚአብሔር ምስክሬ ይኸው እውነቱን ነው የምነግራችሁ። ዘይሰርማው ሴታፕ አድርገው ወንድ ልጅ ማናችንም ብንሆን እካክነን የፈለገ ቅድስና ቢኖረን እንታለላለን። በሴት ከቀረቡ ከመጡ ካባበሉን ምናምን ባናትን ሊተክሉ ይችላሉ። ማንኛውም ሴት ፓወር አላት፣ ፓወርፉልና። ለምን ሳምሶን የወደቀው በሴት ነው። ዳዊት የወደቀው በሴት ነው። ሙሴ የወደቀው በሴት ነው። እነ ሰለሞን በትንትናቸው የወጣው በሴት ነው። ሴት ልጅ ኤክስትሪምሊ ፓወር አላት። ፓወር ኦፍ አትራክሽን ሴት ልጅ አላት። ስለዚህ ወንድማችን ተከስተን በጣም የደመቀበት በጣም የሚዘምር ነው። በጣም እኔ በጣም ነው የሚመቸኝ እግዚአብሔር በሚያውቀው እሱን ደሰርሞ ከዛ ዜና ላይ ነው ያወጡት እና ያሳዝናል። እንደዚህ አይነት ነገር አድመኝነት፣ ተንኮል ምናምን እነሱ ቤት አለ። በጭራሽ የሰውን ውድቀት የሚመኝ በኦርቶዶክስ አታመጣም። አንድ መምህር ካስተማረ የተከበረ መምህር ነው ይባላል እንጂ የሚጥል የለም። ተግባባል። ስለዚህ አሁን የምላችሁ ምንድን ነው? አድመኝነት፣ ተንኮል፣ ልዩነት ባለው ላይ ምን ተፈጥሯል? ትወድቃላችሁ ነው የምለው። እና ኦርቶዶክስ እንደዛ አይነት ነገር የላትም። አድመኝነት የላትም። ደምረው የለም። ደምረው ካለ ንገሩት። ስለዚህ የደምረውን ጉዳይማ ልጨርስ ፈልጌያለሁ። ቪኦኤ አማሪክ ላይ ቴንክ ቮይስ ኦፍ አሜሪካ ላይ ገብተው ነው በስልክ ያወሩት የተከስተን ስም ለማጥፋት ደሜ ኦኬ አድርገውታል በሚያሳዝን ሁኔታ። እና እግዚአብሔር ልቦና ይስጣቸው ነው የምለው። እግዚአብሔር ልቦና ይስጣቸው። እቤት ገባሽ እንዲ አባ